ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 12 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ የደፈጣ ጥቃት ያገዛዙ ጦር እጅ መስጠት የአቡነ ማትያስ ጥሪ አሳሳቢ ደረጃ ላይ የሚገኙት የፖለቲካ እስረኞች የኖኖ ወረዳው ጥቃት ፋኖን የረሳው ጀነራል ከአሜሪካ የሚጠረዙ ስብሰባ የመረራቸው የፓርላማ አባላት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ላይ ስሙ አካምባ የተባለ ቦታ ላይ የሰነዘረውን የደፈጣ ጥቃት ተከትሎ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማስከተሉን አስታወቀ። በሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በመተማ ወረዳ ሽመለ ጋራ ላይ በመሸገ አገዛዙ ጦር ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 12 ቀን 2018 ዓ.ም በእዙ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ የሰነዘረውን ድንገተኛ የደፈጣ ጥቃት ተከትሎ ከ50 በላይ አገዛዙን ስልጣን አስጠባቂ ወታደሮች ሙትና ቁስለኛ ማድረጉን ገለጸ። ለወረራ የመጣውን የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ሰሞኑን በበርካታ ግንባሮች በሚደረጉ ተጋድሎች ከባድ ምት በማሳረፍ እያፈረሰው እንደሚገኝ የጠቀሰው የአፋብኃ መረጃ ዛሬ ጥቅምት 12 ቀን 2018 ዓ.ም ረፋድ ራያ ቆቦ ተኩለሽ ግንባር በተሽከርካሪ እንቀሳቀስ የነበረው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ ልዩ ስሙ አካምባ የተባለው ቦታ ላይ የደፈጣ ጥቃት በመፈጸም አንድ ወራል ወታደራዊ ተሽከርካሪ ሰራዊት ሲሸሽ በመገልበጥና በጥቃቱ አጠቃላይ ከ50 በላይ ሙትና ቁስለኛ በማድረግ ታላቅ ጀብዱ መፈጸም መቻሉን ገልጿል። ቀደም ሲል ጥቅምት 6 ቀን 2018 በነበረ ተጋድሎ አካምባ ላይ በተመሳሳይ አንድ በዲሽቃ የሚታጀብ ከፍተኛ አመራር ከሰባት አጃቢዎቹ ጋር ከነ ተሽከርካሪው ባሳምነው ክፍለ ጦር መካናይዝ ሙሉ ለሙሉ መደምሰሱን ያስታወሰው መረጃ በዚያው ዕለት በተመሳሳይ ጥቅምት 6 ቀን 2018 ዓ.ም ጮቤ ግንባር ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች በአውጃኖ ክፍለ ጦር መካናይዝድ በሞርተር ጥቃት ሙሉ ለሙሉ መደምሰሳቸውንም አስታውሷል። ትላንት በስቲያ ጥቅምት 10 ቀን 2018 በተመሳሳይ ተኩለሽ ግንባር የዞብል አምባ ክፍለ ጦር ሜካናይዝድ ምሽግ የያዘ በርካታ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ የሰነዘረውን ድንገተኛ ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ በጠላት ላይ ማድረስ መቻሉንም አስታውቋል። ይበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በምዕራብ ጎንደር መተማ ወረዳ ሽመለ ጋራ በመሸገ አብይ አገዛዝ ስልጣን አስጠባቂ ኃይል ላይ የሰነዘረውን ጥቃት ተከትሎም ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታወቀ። በሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር ትላንት ጥቅምት 11 ቀን 2018 ዓ.ም ሽመለ ጋራ የመሸገው ጥምር ያገዛዙ ስልጣን አስጠባቂ ሰራዊት ላይ በአገር መከላከያ ስም በዘር ፖለቲካ የሰከረው ቡድን በመሸገበት አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ደጃዝማች አራተኛ ኮር በላይ ዘለቀ ብርጌድ ከመይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር ባባዬ ብርጌድ ጋር በመጣመር ከንጋቱ 11 ሰዓት ተኩል ጀምሮ ወደ ሽመለ ጋራ ከተማ ዘልቀው በመግባት ሙሉ ቀኑን ጠላትን በተቀናጀና በተናበበ መንገድ መውጫ መግቢያ በማሳጣት ከፍተኛ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ የቀረ ኃይሉ ከከተማ ፈርጥጦ ኮንክሪት ምሽግ ውስጥ ለመጠለል መገደዱንም አስታውቋል። የአጣናዋሴ ሁለት ብርጌዶች የጠላት ኃይል ጭማሪ እንዳይኖር በር በመዝጋት ከፍተኛ ርብርብ ማድረጋቸውን የጠቀሰው መረጃ ትላንት ሙሉ ቀን በመፋለም ከተማው ሙሉ ለሙሉ ተቆጣጥረው መዋላቸውን ገልጿል። የአጣናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው የላከው መረጃ የጠቀሰው የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት መምሪያ በዚህ ጥቃት ለጊዜው ቁጥሩ ተጠቃሎ ያልታወቀ የጠላት ኃይል ሙትና ቁስለኛ መሆኑን ገልጿል። የፋኖን ጥቃት መቋቋም ያቃተው አገዛዝ በውር ድንብሮ የከባድ መሳሪያ ተኩስ በየአቅጣጫው በመተኮስ ንጹሃንን ሲያሸብር እንደነበር በዚህም ጥቃት ያርሶ አደሩን ሰብል ማውደሙን አንድ የጭነት አይሱዚ እስከ ጭነቱ ይሄው ያገዛዙ ስልጣን አስጠባቂ ጦር በሞርተር ማጋየቱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ ጥቅምት 12 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል። በኢትዮጵያ ውስጥም የሚታዩ ግጭቶችና ጦርነቶችም ቆመው ለሰላምና እርቅ እድል እንዲሰጥም የቅዱስ ሲኖዶስም ጉባኤ የበኩሉን ጥረትም እንዲያደርግ ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ አቡነ ማትያስም
ጥሪ አቀረቡ። ብፁዕነታቸው የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በአገር ውስጥ የሚታየው የእርስ በርስ ግጭትና ጦርነት እንዲቆሙና ለሰላምና ለእርቅ ዕድል እንዲሰጥም ጠይቀዋል። ብፁዕነታቸው በቤተክርስቲያን የገጠማትን ፈተናና መወሰድ ያለባቸው እርምጃዎችን ባመለከቱበት በዚህ መልእክታቸው ላይ በአገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በአገራችን አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይደለም ብለውታል። አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋነኛነት በአገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉን አጽንኦትም ሰጥተውበታል። በመሆኑም ይህ የእርስ በርስ ግጭትም ቆሞም ችግሮችን በውይይትና በድርድር በመፍታት የወንድማማቾች እልቂትም የሚያስቆም የሰላም የእርቅ ዕድል ቅድሚያ እንዲሰጥም ጉባኤው የበኩሉን ጥረት ማድረግ ይገባዋልም ሲሉ ቅዱስነታቸውም ጥሪያቸውን አስተላልፈዋል። በማከልም የነገው ትውልድ ለማታይ ተስፋ ኦን ሊሆን የሚችለው ሰላምና አንድነት ሲኖር ብቻ መሆኑን የገለጹትም ብፁዕነታቸው መንግስትም ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖችም ሁሉም ለሰላም መስፈንና ለልማት እድገት መረጋገጥም ሲባል ወደ መግባባት እንዲመጡ በማለትም ጥሪያቸውን አክለዋል። አቡነ ማትያስም ቀዳማዊ ቅዱስ ሲኖዶስም አብይ ጉባኤ መጀመሩን አስመልክተው ባስተላለፉት በዚሁ አባታዊ መልእክታቸው በቤተክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለትም በስፋት ይታያልም ሲሉም ተናግረዋል። ቅዱስነታቸው በመልእክታቸው ላይ ታይቷል ያሉትም ክፍተት ሲዘረዝሩ ለተሰየምንለትም መለኮታዊም ተልኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተትም እየተንጸባረቀ ነው ብለዋል። ይህ ክፍተትም የእምነቱን ተከታዮች በጥበብና በብስለትም ለማገልገል አለማስቻልን የጠቀሱትም ቅዱስነታቸው ክፍተቱ የሚዲያ ቀለብ መሆኑን ጠቅሰዋል። በዚህም አብይት ጉዳይት እና በሌሎችም ጉድለቶች ላይ ፈጣን ቆራጥና አዋጭ ሆነ ያሉትን ስራ ካልሰራን ለወደፊት የቤተክርስቲያናችን ህልውና አደጋ ውስጥ ሊከት ይችላልም ሲሉ ስጋታቸውን ገልጸዋል። ከዚህም ባሻገር የኢትዮጵያ ሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት በቤተክርስቲያን ላይ እያስከተለ መሆኑንም ሳይጠቅሱ አላለፉም። በኢትዮጵያ ባለው የሰላም እጦት የተነሳም የቤተክርስቲያኒቱ ተከታዮች የመንፈስና የስነ ልቦና ሰላም ማጣታቸውን የጠቀሱትም ቅዱስነታቸው ምዕመናንና ዜጎች ለሞት፣ ለጉዳት፣ ሀብታቸውን ለዝርፊያም ለውድመትም መዳረጉንም ዘርዝረዋል። ይህም ሁሉም ሆኖ ፍትህ እያገኙ አይደለም፣ አብያተ ክርስቲያናትም በምዕመናን ፍልሰትም እየተዘጉም እየተቃጠሉም ነው ሲሉ ቤተክርስቲያኒቱና ምዕመናኖቿ ላይ እየደረሰ ነው ያሉትን በመልእክታቸው ላይም ጠቅሰዋል። በቤተክርስቲያኒቱ ላይ ከያቅጣጫው የሚሰነዘሩ የስም ማጥፋት ዘመቻም የቤተክርስቲያናትን እምነትን ከመንቀፍም እናም ከማብጠልጠል አልፎም የቅዱሳን ስዕል በአደባባይ እስከ መቅደድ ተደርሷል ያሉት ብፁዕነታቸው ከወራት በፊት በማህበራዊ ሚዲያ ላይ የታዩትን ክስተቶችንም ጠቅሰዋል። ከዚህም በተጨማሪ የቤተክርስቲያኒቱ መለያ የሆኑ ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችን በአደባባይ እየተዳፈሩ ይገኛሉ ሲሉ ቤተክርስቲያናቱ የገጠማትን ችግሮችንም ጠቅሰዋል። በደጋ ዳሞት በአዲስ ቅዳምና በፓዊ በጠላት ላይ በተወሰደ እርምጃ ከፍተኛ ድል መቀዳጀቱን የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታውቋል። ያገዛዙ ስልጣን አስጠባቂ ወታደሮች የድሮን ሽፋን ካልተሰጠን አንዋጋም እስከ ማለት ደርሰዋል። መግባባት ያቃታቸው የስርዓቱ ወታደራዊ አዛዦች የተግባቦት ስልጠና እየወሰዱ ነው። የአማራ ፋኖ ብሔራዊ አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ ጥቅምት 12 ቀን 2018 ዓ.ም በደጋ ዳሞት በአዲስ ቅዳምና በፓዊ በ3 የተለያዩ ግንባሮች በተናበበና በተቀናጀ መንገድ የወሰደውን እርምጃ ተከትሎ ድል መቀዳጀቱን በርከት ያለው ያገዛዙ ስልጣን አስጠባቂ ወታደሮች መማረኩን በቪዲዮ ማስረጃ ጭምር ዋቢ በማድረግ ይፋ አድርጓል። በጠላት ላይ በየግንባሮቹ በተወሰዱ ወታደራዊ እርምጃዎች ጠላት ያልጠበቀው ሰብአዊና ቁሳዊ ኪሳራ ማስተናገዱን የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ጻዩ አስታውቋል። በደጋ ዳሞት በአዲስ ቅዳምና በፓዊ በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰናል ያለው የህዝብ ግንኙነት ኃላፊው እግረኛ ሰራዊቱ ያለ ድሮን ሽፋን ብቻችንን አንዋጋም በማለቱ ንጹሃን ላይ ከፍተኛ የድሮን ጥቃት እየፈጸመ ይገኛል ሲል አስታውቋል። የዛሬውን ወታደራዊ እርምጃ ተከትሎ በየግንባሮቹ የአብይ አገዛዝ ስልጣን አስጠባቂ ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን በርከት ያሉ ያገዛዙ ስልጣን አስጠባቂ ወታደሮች መማረካቸውን ማምሻውን የወጣው መረጃ ጠቅሷል። ይህ በእንዲህ እንዳለ የቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ባወጣው መረጃ በርካታ የጦር ኃይል ወደዚህ ቀጠና በዚህ 2 ዓመት ውስጥ ያስገባና በተቆጣጠራቸው ውስን ቦታዎች ሲያሰለጥ
ሲሰለጥን አይተናል በማለት የዛሬውን ወታደራዊ እርምጃ አስታኮ ነገር ግን በባስ ተጭኖ ሲገባ እንጂ ሲወጣ ታይቶ አይታወቅም። አርመኒያው ሰራዊት ሁለት አማራጭ ብቻ ነው ያለው፣ እጅ መስጠትና በክብር ወደ እናት አባቱ ወደ ቀየው መመለስ ወይም ዳግም መደምሰስ ነው። እኛም ምርጫውን ተቀብለን በየጎሬው እያናገርነው እንገኛለን። ትላንትና ዛሬም ደጋዳሞት ብርጌድ ፈረስ ቤት ከተማ ላይ አረፋ አካባቢ ጥቃት መፈጸም በርከት ያለ ጠላት ኃይል መደምሰስ መቻሉን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ጥቅምት 12 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል። ይህ በእንዲህ እንዳለ ከፍተኛ ተረኝነት የሚታይበትና በአንድ ብሔር የበላይነት ቁጥጥር ስር የሚገኙ አብይ አገዛዝ ስልጣን አስጠባቂ ጦር ውስጥ አዛዦቹ እርስ በርስ እንደማይከባበሩ መተማመን እንዳቃታቸውና በየቀጠናው የሚደርስባቸውን ወታደራዊ ሽንፈት ተከትሎ በተለይም የአማራ ብሔር ተወላጆች በብሔር ማንነታቸው ተለይተው የጥቃት ኢላማ እየሆኑ ያገለገሉት አገዛዝ መልሶ እየበላቸው ሲሆን በስርዓቱ ወታደራዊ አመራሮች መካከል ያለውን ያለመግባባት ችግር እንፈታለን በሚል የተግባቦት ያሉትን ስልጠና መጀመራቸው ታውቋል። በሁለታ ሜጀር ጀነራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅ የተግባቦት ስልጠና በሚል ለአገዛዙ መስመራዊ መኮንኖች የዘመቻ ስልጠና የተሰጠ ሲሆን አንዳንዶቹ ከስልጠና በኋላ ወደ ተለያዩ የውጊያ ቀጠናዎች ይሄዳሉ መባሉን ተከትሎ ስጋት እንደገባቸውና አገዛዙ የእርስ በርስ ጦርነትን የስልጣን ማስቀጠያ ማድረጉ ከሰራዊት አባላት በተጨማሪ የበታች መኮንኖችን እያሳሰበ መምጣቱን በተለያየ መንገድ እየታየ መሆኑን የሚጠቅሱ መረጃዎች ወጥተዋል። የሀገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክት እያባከነ የሚገኘው አብይ አገዛዝ ዛሬም በርካቶችን እያፈሰ ወታደራዊ ስልጠና የሰጠ ሲሆን በሌላ በኩል ለሰላም ተቆርቋሪ በመምሰል በተደጋጋሚ መደስኮሩ አይዘነጋም። ኢትዮጵያ ለዓለም አቀፍ የገንዘብ አጭበርባሪዎች ከተጋለጡ አገራት መካከል በዋነኛነት ተጠቃሽ መሆኗን አንድ ዓለም አቀፍም ተቋም ገለጸ። ዓለም አቀፍ የአጭበርባሪዎችም አሃዝን የሚዳስሰው ግሎባል ፍራውድ ኢንዴክስ ባወጣው ዓመታዊ የአገራት ለመጭበርበር ተጋላጭነት ሰንጠረዥ ከ112 አገራት ላይ በተደረገ ጥናት ኢትዮጵያ በ102ኛ ደረጃ በመሆን ለገንዘብ ተቋማት ወይም ፋይናንሻል ክራይም ተጋላጭ ከሆኑ አገራት መካከል ከፍተኛ ደረጃ ላይ ትገኛለችም ብሏል። ከተለያዩ የገንዘብ ነክም ተቋማት ጋር በመተባበር የተደረገው ጥናትና በትላንትናው ዕለት ይፋ እንደተደረገው ኢትዮጵያ የዲጂታልና የፋይናንሻል ወንጀሎችን በመቋቋም ረገድ በረቀቀ ዘዴም ተዳክማለች፣ ወደ ኋላም ተጎትታለች። ከምስራቅ አፍሪካ አገራት መካከል ታንዛኒያ፣ ኡጋንዳ፣ ሩዋንዳና ኢትዮጵያ እንደ ቀደም ተከተላቸው ለገንዘብ ወንጀሎች በከፍተኛ ደረጃ የተጋለጡ ናቸው ብሏል። ግሎባል ፍራውድ ኢንዴክስ በአመታዊ ዳሰሳው የማጭበርበር እንቅስቃሴዎች ወይም ፍራውድ አክቲቪቲ ለሀብትም ተደራሽነት፣ ሪሶርስ አክሰሲቢሊቲ፣ የመንግስት ጣልቃ ገብነትና የኢኮኖሚ ጤናማነት በዋነኛነት መስፈርት የተመለከተው ሰምሰብ የተባለው የቢዝነስ መታወቂያችን የሚዳስሰው ተቋም በኢትዮጵያ የሚታየው የማጭበርበር ወንጀል ከዓለም አቀፉ የማጭበርበር ወንጀል አማካኝ አሃዝ 2.79 በበለጠ በ4.4 ደረጃ ላይ ሆኗልም ብሏል። የኢኮኖሚ ጤናማነትን በተመለከተ ከዓለም አቀፉ አማካኝ 0.46 ጋር ተቀራራቢነት ያለው የኢትዮጵያ 0.45 መሆኑን ጠቅሶ ይህም በደካማ ጎን አይታይም ሲል ገልጿል። ለማጭበርበር አደጋዎች በራቸውን ከዘጉ 15 የዓለማችን ዋነኛ ሀገራት መካከል ሉክዘምበርግ፣ ዴንማርክ፣ ፊንላንድ፣ ኖርዌይ፣ ሆላንድ፣ ስዊዘርላንድ፣ ኒውዚላንድ፣ ስዊድን፣ ኦስትሪያ፣ ሲንጋፖር፣ ስሎቬኒያ፣ እስራኤል፣ ማልታ፣ ሊቱዌኒያ እና አውስትራሊያ ሲሆኑ በራቸው ለአጭበርባሪዎች ከተከፈቱ 15 አገራት መካከል ፓኪስታን፣ ኢንዶኔዥያ፣ ናይጄሪያ፣ ህንድ፣ ታንዛኒያ፣ ኡጋንዳ፣ ባንግላዴሽ፣ ሩዋንዳ፣ አዘርባይጃን፣ ስሪላንካ፣ ኢትዮጵያ፣ ብራዚል፣ አርሜኒያ፣ ኬንያና ኮሎምቢያ እንደ ቀደም ተከተላቸው ሰፍረዋል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት እየፈራረሰ መምጣቱን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አስታወቀ። የአብይ አህመድ አፓርታይድ የግፍና ጭቆና አካሄድ የተረዱ የአገዛዙ ስልጣን አስጠባቂ ወታደሮች ስርዓቱን በመክዳት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ መቀጠላቸውን በማስረጃ አስደግፎ ዛሬ ጥቅምት 12 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል አፋባ ደቡብ አማራ ቀጠና አሳምነው ዕዝ አስታወቀ። ሰሞኑን የአብይ አህመድ የግፍ አገዛዝ ያስጠላቸው የ84ኛ ክፍለ ጦር ራሱን መከላከያ ብሎ የሚጠራው የስልጣን አስከባሪ ወራሪ ሰራዊት ስብስብ አመራርና አባላት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦር ተስፋ ብርጌድን መቀላቀላቸውን ይኸው መረጃ አስታውቋል። ከስርዓቱ የግፍ አገዛዝ በየጊዜው እየወጡ የፋኖ ኃይልን የሚቀላቀሉ የመከላከያ አባላት ቁጥራቸው እየጨመረ መምጣቱን ተከትሎ የሰራዊቱ የመዋጋት የአካልና የስነ ልቦና አቅም እየተዳከመ መምጣቱን ምስክርነት መስጠታቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ
ባወጣው በዚሁ መረጃ ጠቅሷል። በዚህ ያገዛዙ ወታደሮች እርምጃ የተደናገጠው የአብይ አህመድ ስርዓት የኦሮሚያ ልዩ ኃይልን ራሱን መከላከያ ሰራዊት ብሎ የሚጠራውን ኃይል ዩኒፎርም እያስለበሰ በማስገባት የሴት ጡት መቁረጥ መጀመሩ ለአማራ ህዝብ ያለውን የቆየ ጥላቻ ማሳያ ሆኖ የቀጠለ ሲሆን ከአገዛዙ በመክዳት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦርን ሲቀላቀሉ የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ምክትል አዛዥ ለኦፕሬሽንና 50 አለቃ ካሳ ጌታቸው፣ የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦር ተስፋ ብርጌድ አዛዥ አርበኛ ጌታቸው ሻረው ደማቅ አቀባበል እንዳደረጉላቸው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር አመራሮች በኤፍራታ ግድም ወረዳ ከተለያዩ ትምህርት ቤቶችና ጤና ጣቢያዎች ከተሰባሰቡ ሰራተኞች ጋር ውይይት ማድረጋቸውን የቀጠናው ህዝብ ግንኙነት ገልጿል። የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ምክትል ፖለቲካ ዘርፍ ኃላፊ አርበኛ ኤፍሬም ባዩ እንዲሁም በስሩ ካሉት የ7-ለ7ና የአጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት አራዳ ትምህርት ቤት፣ ለኛው መሃል ወዝ ትምህርት ቤት፣ ዲጃ ትምህርት ቤት፣ መስቀል በር ትምህርት ቤት፣ አዲስ ዓለም ትምህርት ቤትን ጨምሮ ከተለያዩ ትምህርት ቤቶችና ጤና ጣቢያዎች ለተሰባሰቡ ባለሙያዎች ሰፋ ያለና ለተቋማቱ የወደፊት አቅጣጫ ስለ ፋኖነት የድርጅት አመሰራረትና ጠቀሜታዎች፣ የምሁራን የዚህ ትግል ባለቤትና ትግሉን እንዴት ትደግፋላችሁ፣ የእናንተስ ድርሻ ምንድነው፣ የአማራ ህልውና ትግል የአማራ ብሔር መጠቃትን የሚሉና ሰፋ ያለ ግንዛቤ የተፈጠረበት ውይይት ማካሄዳቸው ተገልጿል። የአማራን ህዝብ ነጻ ለማውጣት ከሚደረገው ወታደራዊ ትግል ጎን ለጎን ህዝባዊ ስራዎችንም በቀጠናው አጠናክሮ ለመቀጠል እየተንቀሳቀሰ መሆኑን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ዛሬ ጥቅምት 12 ቀን 2018 ዓ.ም ባወጣው በዚሁ መረጃ ይፋ አድርጓል። በአማራ ማንነታቸው ሳቢያ በእስር ላይ የሚገኙት አቶ ክርስቲያን ታደለ በእስር ቤቱ አያያዝ ለህይወታቸው ጭምር እየሰጉ መምጣታቸውን ለፍርድ ቤት የተናገሩ ቢሆንም ዛሬም የተለወጠ ነገር እንደሌለ ለማወቅ ተችሏል። ከፍርድ በፊት ሆን ተብሎ ስልታዊ በሆነ መንገድ በሕክምና እጦት በህመም እንድንሞት እየተሰራ ይገኛል በማለት ተውሄ ጊዜ አልፋለ ትውልድ ቂም አታውርሱ የእስካሁኑ ይበቃል በማለት በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል የምክር ቤት አባሉ አቶ ክርስቲያን ታደለ በፌዴራል ከፍተኛ ፍርድ ቤት ጥቅምት 10 ቀን 2018 ዓ.ም በነበረው ችሎት የቅሊንጦ ማረሚያ ቤትና ኃላፊዎችን በተመለከተ አቤቱታ ያቀረቡ ሲሆን ከሳቸው በተጨማሪ አቶ ዮሐንስ ባለው፣ ዶክተር ካሳ ተሻገር፣ ሌሎቹ የምክር ቤት አባላትና ጋዜጠኛ አባይ ዘውዱን ጨምሮ በየደረጃው አቤቱታ ያቀረቡ ቢሆንም ዛሬም የተለወጠ ነገር እንደሌለ ያገኘነው መረጃ ይጠቅሳል። የቅሊንጦ ማረሚያ ቤት ኃላፊዎች መካከል ኢንስፔክተር ድሪባ ለ3 ጊዜ ያህል ደም እየፈሰሳቸው በአስቸኳይ ሕክምና ያስፈልገኛል ብለው በጠየቁት ጊዜ ሕክምና እንዳይሄዱ እንደከለከላቸው አቶ ክርስቲያን ታደለ ለፍርድ ቤት አቤት ያሉ ሲሆን ከፍርድ በፊት ሆን ተብሎ ስልታዊ በሆነ መንገድ በሕክምና ጦት በህመም እንድንሞት እየተሰራ ይገኛል ሲሉ ቅሬታቸውን አቅርበዋል። ኦፕሬሽን ተሰርቻለሁ፣ አሁንም ደም እየፈሰሰኝ ነው። ይህ ችግር በአስተያየት ብቻ ሊታለፍ የሚችል አይደለም፣ የህይወት ጉዳይ ነው። መልስ ሊሰጡ የመጡት አቶ ኤፍሬምን አላውቃቸውም፣ ጉዳዩንም አላጣሩም። በመሆኑም ሕክምና የከለከሉኝ ኢንስፔክተር ድሪባ መጥተው ሊጠየቁልኝ ይገባል በማለት የተፈጸመብኝ የሰብአዊ መብት ጥሰትና ህይወቴን አደጋ ላይ የሚጥል ወንጀል በመሆኑ ጉዳዩ ከህግ አንጻር ታይቶ መፍትሄ ሊሰጠኝ ይገባል በማለት አቤት ብለዋል። ፍተሻው ማንነት ተኮር ስድብ አለበት፣ እኔ ካጠፋሁኝ ጠይቁኝ እንጂ አማራ ለምን ይሰደባል ያሉት አቶ ክርስቲያን ታደለ ክቡር ዳኞች አሁንም በህይወት ላታገኙኝ ትችላላችሁ፣ በኋላ እንዳትጸጸቱ መፍትሄ ስጡኝ በማለት ለፍርድ ቤቱ አቤት ብለው ነበር። በተለይም ዞን 4 እና 5 ለምንገኝ የሽብር ተከሳሾች በእኛና በቤተሰቦቻችን ላይ የተለየ ፍተሻ የሚያደርግ ሽፍት መድበዋል። በቂ ብርሃን የማያስገባ በርና መስኮት በተገጠመለት ከሽንት ቤት ጎን በተሰራ ክፍል ነው የታሰርነው። ተው ይሄ ጊዜ ያልፋል፣ ትውልድ ቂም አታውርሱ፣ የእስካሁኑ ይበቃል በማለት ለፍርድ ቤት አቤት ማለታቸውን ዛሬም መፍትሄ ያለመኖሩን አውሎክሰን አንድነት በላከው ዘገባ አስታውቋል። ሌላው የምክር ቤት አባል አቶ ዮሐንስ ባለው በዚሁ ችሎት የአንድ ግለሰብ አምባገነንነት በነገሰበት ሀገር ሲገርፉን የነበረው የፌዴራል ፖሊስ አባላት ናቸው። አሁን የቅሊንጦ ግቢ ተቆጣጥረው እየጠበቁ ያሉት ስጋት አለን። አማራነታችን ግን ከዚህ በላይ ሊዋረድ አይገባም በማለት ቅሬታቸውን አሰምተዋል። ኢንጂነር ኢንስፔክተር ድሪባ ሁሉንም እኩል አይቼ አገለግላለሁ በሚል ቃለ መሐላ ከፈጸመ ከአንድ የፖሊስ መኮንን የማይጠበቅ ወንጀል እየፈጸመ ነው ያሉት አቶ ዮሐንስ ባለው መርጌታ በላይ እነሱ ያላፈሩበትን ምን አሳፍረህ ድሪባ ቅዘናም አማራ እያለ ተሳድቧል። መርጌታ ላይ ድብደባ መፈጸሙ ብቻ ሳይሆን በማንነታቸው እየተሰደብን ነው፣ ሰዋዊ ክብራችን እየተዋረደ ነው
ነው በማለት ሌላው በማንነታቸው በታሰሩት መርጌታ ላይ ተፈጸመውንም ጭምር አቶ ዮሐንስ ገልጸዋል። ከጠበቆቻችን ጋር የተነጋገርንበትን ነድሪባ ከእጃቸው እየነጠቁ ነው። በእነዚህ አካላት ፍተሻና እንግልት ክረምቱን ያየነው ስቃይ መፈጠርን ያስጠላል በማለት በመሆኑም ኃላፊዎቹ ተጠርተው ሊጠየቁልን ይገባል በማለት አቶ ዮሐንስ በበኩላቸው አቤት ያሉ ሲሆን ሌላው የአዲስ አበባ ምክር ቤት አባል የነበሩት ዶክተር ካሳ ተሻገር በበኩላቸው ላለፉት 2 እና 3 ወራት የነበረን ቆይታ አሳሳቢ ነው በማለት ሁልጊዜ ከዚህ የመጣን ብንጮህ መፍትሄ እያገኘን አይደለም፣ ግን ለታሪክ ይሆናል። አሁንም ፍትህ እስካላገኘን ድረስ እንጮሃለን። ከታማሚ ልጄ ጋር እንድገናኝ ፍርድ ቤቱ ትዕዛዝ የሰጠ ቢሆንም የፍርድ ቤት ትዕዛዝን ባለማክበር ከታማሚ ልጄ ጋር እንዳልገናኝ ከልክለውኛል። ሕክምና በተመለከተ የነርቭ ታማሚ ነኝ። ኢንስፔክተር ድሪባ የተባለ ኃላፊ የተፈቀደልኝን ሽፍን ጫማ ለብሼ ሕክምና እንዳልሄድ በመከልከል ከዚህ በኋላ ከዚህም ግቢ አትወጣም፣ ሕክምና ይናፍቅሃል በማለት ብዙ ካንገላታኝ በኋላ ነው የታከምኩት ሲሉ ለፍርድ ቤቱ አቤት ብለዋል። በፌዴራል ፖሊስ የተወሰደብን ንብረት ሊመለስልን ይገባል። እየተፈጸመብን ያለው ፍተሻ ኢሰብአዊ ነው። በአካል ቀርበው ሊጠየቁልን ይገባል ሲሉ እሳቸውን በበኩላቸው አቤት ብለዋል። ሎክሶን አንድነት በላከው በዚሁ ዘገባ በዚሁ ችሎት ጋዜጠኛ አባይ ዘውዱም ፌዴራል ፖሊስ የወሰደብን ንብረት እየመለሰ ባለመሆኑ ፒያሳ ላይ ስልኮቻችንን ከእጃችን እየነጠቁ ከሚወስዱት ነጣቂዎች ለይተን ለማየት እየተቸገር ነው በማለት የተወሰደበት ንብረቱን እንዳልተመለሰለት ገልጿል። 2 ዓመት ሙሉ ስለተነጠቀው ንብረት እየጠየቀ መፍትሄን አለማግኘቱን በቅሬታ ማንሳቱን ይኸው ዘገባ አመልክቷል። አቶ ዮሐንስ በማንነታቸው ሳቢያ በእስር ቤት የሚደርስባቸውን ውርደት አስታከው በችሎት ስማቸውን ያነሷቸው መርጌታ በላይ አዳሙ በበኩላቸው ፍተሻውን ልታዘምኑ ይገባል እንጂ እስከመቼ ነው በሴት ልጅ ማህፀን እጅ እየሰደዳችሁ የምትፈትሹት? ይህ እኮ ሰብአዊ ክብርን የሚነካ ወንጀል ነው በማለት በእስር ቤቱ እየተወሰደ ያለውን በፍተሻ ስም ማንገላታትና የሰብአዊ መብት ጥሰት አጋልጠዋል። መርጌታ በላይ አዳሙ በእነ አቶ ዮሐንስ በያለው መዝገብ በሽብር የተከሰሱ ሲሆን የቅሊንጦ ማረሚያ ቤትና ኃላፊዎችን በተመለከተ ለፍርድ ቤቱ በዚሁ ዕለት ይፋ እንዳደረጉት መስከረም 29 ቀን 2018 ለጥየቃ በመጣች ባለቤቴ ላይ በፍተሻ ስም ከመድፈር የማይተናነስ ወንጀል ፈጽመዋል ሲሉ አቤት ብለዋል። ይህን ቅሬታዬን ለቅሊንጦ ማረሚያ ቤት አስተዳደር ለማቅረብ በሚሄድበት ጊዜ በኢንስፔክተር ድሪባ ሰንበቶ ቢሮ ውስጥና በር ላይ በብዙ ሰዎች ፊት ክብሬን ተገፎ በካቴና እጄ ታስሬ በከስክስ ጫማ ተደብድብ ያለው በእጄ ላይም ጉዳት ደርሶብኛል፣ ተገቢ ሕክምናም አላገኘውም በማለት በማንነታቸው ጭምር መሰደባቸውን ከነበሩበት ዞን 4 ወደ ዞን 2 አስገድደው እንዲዛወሩ እንዳደረጓቸው አይነ ስውር ቤተሰቤ ለመጠየቅ በማይመቻት ቦታ ወስደውኛል በማለት ተገቢ የሆነ ሕክምና እንዲያገኙ ከዞን 2 ወደ ነበሩበት እንዲዛወሩ ቤተሰቦቻቸውን በተለይም አይነ ስውር አክስታቸውን ለመጠየቅ በሚመቻቸው ቦታ እንዲያገኟቸው ኢሰብአዊ የሆነ ፍተሻ እንዲቆምላቸው እሳቸውን በበኩላቸው አቤት ማለታቸውን አሎክሰን አንድነት በላከው ዝርዝር ዘገባ አስታውቋል። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳም ከጉራጌ ዞን የተነሱ የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውና የጸጥታ ኃይሎችም በአጠፋው 22 ሰዎች መግደላቸውን ነዋሪዎችና የአካባቢው ባለስልጣናትም ተናገሩ። ቢቢሲም የአካባቢውን ባለስልጣናትና ነዋሪዎችን ጠቅሶ እንደዘገበው በኖኖ ወረዳም ሁሎ ዲንቂ መንደር ባለፈው ቅዳሜ ጥቅምት 8 2018 ዓ.ም ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎችም ሲናገሩ የናኖ ወረዳ አስተዳዳሪ ግን የተገደሉትም 12 ሰዎች መሆናቸውን ለአፋን ኦሮሞ ፕሮግራም ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የወረዳው አስተዳዳሪ አቶ ወንዳፍራሽም ሉሌሳ የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት፣ ከ22 በላይ የተገደሉት ከታጣቂዎች ወገን ነው ሲሉ ተደምጠዋል። ጥቃቱ የተፈጸመበት መንደር ነዋሪዎችም ጥቃትም ከጉራጌ ዞን ተሻግረው የመጡ ታጣቂዎችም ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲሉም ከሰዋል። ለደህንነታቸው በመስጋትም ስማቸው እንዳይጠቀስ የጠየቁ ሌላ ነዋሪ እንደገለጹትም ታጣቂዎቹ ከጉራጌ ዞን በመነሳት በፈጸሙት ጥቃትም ህፃናትን ጨምሮ ንጹሃን ዜጎች ላይም ጥቃት መፈጸማቸውንም ገልጸዋል። ከዚህ ቀደም ተደጋጋሚ ጥቃት ፈጸመት በነበረው ኖኖ ወረዳ አሁን በተፈጸሙት ጥቃት ቤታቸው ውስጥ እና ከቤት ውጪ የተገደሉ ሰዎች ቁጥር 22 ደርሷል በማለትም ነዋሪው ተናግረዋል። የኔማቾች ቁጥርን የሚያስተባብሩት የወረዳው አስተዳዳሪ አቶ ወንዳፍራሽም ታጣቂዎቹ ከጉራጌ ዞን መነሳታቸውን ጠቅሰው ጥቃትም ፈጻሚዎቹም ተራሌቦች ናቸው ብለዋል። በአካባቢው ከትልቅ የጸጥታ ችግር እየፈጠሩ ያሉትም የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው የሚሉትም አቶ ወንዳፍራሽም ለፋኖ መንገድ የከፈቱት እነርሱ ናቸው። ፋኖ በሚል ስም የሚንቀሳቀሱት የመንግስትን ስርዓት ለመጣል የሚሞክሩ ሳይሆኑ ተራሌቦች ናቸው። በየመጠጥ ቤቱ የሚውሉና ማታማታም ጠመንጃ አንስተው ጥቃት የሚፈጽሙ ናቸው ብለዋል። በተመሳሳይ መልኩ ቢቢሲ ያነጋገራቸው የአካባቢው ነዋሪዎችም ጥቃቱን የፈጸሙት ታጣቂዎች ከኖኖ
ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱትም ሰዎች የኦሮሞ ነጻነት ጦር የሚፈጸመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ጋር ይዞታ ጋር በተያዘ በወጣም አዲስ አሰራር ምክንያት መሆኑን ነዋሪዎችም ገልጸዋል። ባለፉትም ጥቂት ዓመታት የኖኖ ወረዳ በታጣቂዎች በተደጋጋሚ ጥቃት ከሚሰነዘርባቸው ንጹሃን ከሚገደሉበት የኦሮሚያ አካባቢዎች መካከል አንዷ መሆኑን ያወሳው ዘገባው ከዚህ ቀደም በወረዳው ሰርገኞችን ኢላማ ባደረገም ጥቃት በትንሹ ከ20 በላይ ሰዎች መገደላቸውንም አውስቷል። በህልውና ተጋድሎ ወልዲያ ዩኒቨርሲቲ መምህራንን ጨምሮ የፋኖን ትግል መቀላቀላቸውን ወደ ጎን ያደረገው ያገዛዙ ስልጣን አስጠባቂ ጦር ወታደራዊ አዛዥ ምሁራን ታጣቂዎችን ወደ ሰላም እንዲመለሱ ቀስቅሱ ማለቱ በአማራ ህዝብ ላይ በእብሪት ጦርነት የከፈተው አገዛዝ ወታደራዊ አዛዦች የሚይዙትን የሚጨብጡትን ማጣታቸውን ያሳያል ተብሏል። በአማራ ህዝብ ላይ በግፍ ጦርነት ያወጀውና አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል እብሪት ዛሬም ድረስ ሰላማዊ ሰዎችን ጭምር የሚጨፈጭፈው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ከፍተኛ ወታደራዊ አዛዦች መካከል ከዚህ ቀደም በዲያስፖራ ጭምር ባካችሁ እርዱን በማለት ውስጡን ሲያግባባ መረጃዎች ይፋ የሆኑበት ሜጀር ጀነራል ተስፋዬ አያሌው ጨፍጫፊውን ሰራዊት በወልዲያ ዩኒቨርሲቲ ተገኝቶ በማወደስ ምሁራን ሚናችሁን ተወጡ፣ ወጣቶች ወደ ሰላም እንዲመለሱ ቀስቅሱ፣ የጠላት መሳሪያ ሆኑ በማለት ለመግለጽ የሞከረ ቢሆንም እሱ በተቀመጠበት መድረክ ላይ የነበሩ ዩኒቨርሲቲ መምህራን ጭምር ከዚያው ከወልዲያ ዩኒቨርሲቲ ጭምር ትግሉን መቀላቀላቸውን በመዘንጋት ትግሉስ ምሁራን የሌሉበት አስመስሎ ለማቅረብ መሞከሩ የአገዛዙ ወታደራዊ አዛዦች በጦር ኃይል የበላይነት እናመጣዋለን ያሉትን ድል እየራቃቸው አማልዱን ለማለት ጨፍጫፊውን ሰራዊት ከመክታት ይልቅ ዛሬም ፋኖ በአማላጅነት ትጥቅ ይፈታል ብለው ማሰባቸው የደረሱበትን ደረጃ ያሳያል የሚል ትችት አስከትሎባቸዋል። በዘመቻ አርበኛ አደማሊ በአገዛዙ ስልጣን አስጠባቂ ጦር ላይ ከፍተኛ ሽንፈት ያደረሰበት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የፖለቲካ ጉዳይ ኃላፊ አርበኛ ሄኖክ አዲሴ የዚህ ወልዲያ ዩኒቨርሲቲ መምህር የነበረ ሲሆን ሁሉም ቀጠናዎች እሱን ጨምሮ የተለያዩ ዩኒቨርሲቲ መምህራን በከፍተኛ ኃላፊነት ላይ የነበሩ የጤና ባለሙያዎች ከመከላከያ እስከ አማራ ልዩ ኃይል የነበሩ ከፍተኛና በተለያየ ደረጃ ያሉ ወታደራዊ መኮንኖች ጭምር በትግሉ ውስጥ እንዳሉበት የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች የሚጠፋቸው ባይሆንም እንደ ሜጀር ጀነራል ተስፋዬ አያሌው በአደባባይ የጠመንጃው ሲያቅታቸው የካድሬ ስራ ለመስራት መንቀሳቀሳቸው ስርዓቱ እየደረሰበት ያለው ሽንፈት ስርዓቱ በጦር ሜዳ ብቻ ሳይሆን በፖለቲካው መድረክ እየተሸነፈ መምጣቱ ተጨማሪ ማሳያ ነው ተብሏል። በአማራ ህዝብ ላይ ጦርነት ከተከፈተ በኋላ ካገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ስርዓቱን እስከሚያገለግሉ የተለያዩ ሃይማኖት አባቶችና የአገር ሽማግሌዎች ስም ካድሬዎችን በማሰማራት ተመሳሳይ ቅስቀሳዎች ሲደረጉ የነበረ ቢሆንም በአማራ ህዝብ ላይ አገዛዙ እየፈጸመ ያለው ግፍ ሜጀር ጀነራል ተስፋዬ አያሌው ወልዲያ ላይ አገር ይጠብቃል ያለው ሰራዊት ዛሬ ጡትና ብልት እየቆረጠ በዘር ጥላቻ ቀስቅሰው ያስገቡት ሰራዊት በንጹሃን ላይ ለሚያደርሰው ጭፍጨፋ እሱና ሌሎች ጭምር በጦር ወንጀል የሚጠየቁበት እንጂ የትኛው ካገዛዙ ጋር የተሰለፈ ምሁር ፋኖን አግባብቶ ይመልስልኛል ብሎ ማሰቡ የስርዓቱ ግራ መጋባት ማሳያ ተደርጓል። ወልዲያ በነበረው ስብሰባ ላይ ብዙዎቹ መምህራን ሰላም እንዲመጣ በተደጋጋሚ ጥያቄ ያቀረቡ ቢሆንም ሰላምን ማን ይጠላል በማለት ለማድበስበስ የሞክረው ሜጀር ጀነራል ተስፋዬ አያሌው በተደጋጋሚ ያለን የሚለውን አቅም በፉከራ መንገድ ሲያቀርብ እንደነበርና የሌሎችን ተልዕኮ ይዘው ይንቀሳቀሳሉ በማለት ትላንት በትግራይ የነበረውን ጦርነት ተከትሎ በተደጋጋሚ የኤርትራ ወታደሮችና ወታደራዊ አዛዦችን በአደባባይ ጭምር ከሚያሞግሱ ያገዛዙ ወታደራዊ አዛዦች አንዱ እንደነበር ዘንግቷል የሚሉ አስተያየቶችም ተከትለው ቀርበዋል። እነሱ የአሰብን ጉዳይ ከማንሳታቸው አስቀድሞ በአማራ ህዝብ ላይ ግልጽ ጦርነት ማወጃቸውን ብዙዎች የሚዘነጉት ይመስላቸዋል። የአሰብ አጀንዳ የተነሳው ትላንትና ከኤርትራ መንግስት ጋር የገቡ ቁርቋሶ በአማራ ህዝብ ላይ ካወጁት ጦርነት ጋር እንደማይገናኝ እንዳልተረዱት ዛሬም ጨፍኑ ላሞኛችሁ የሚለው ቅስቀሳ ስርዓቱን ግራ መጋባት ያሳያል ተብለዋል። አገዛዙ በእህት አርበኞቻችን ላይ የፈጸመው ግፍ የጀመርነውን የህልውና ትግል ለድል እንድናበቃ የበለጠ ቁርጠኛ ያደርገናል በማለት አርበኛ ዘኒት አደም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ሴቶች ጉዳይ መምሪያ ኃላፊ አስታወቀች። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ሴቶች መምሪያ ኃላፊ አርበኛ ዘኒት አደም ዛሬ ጥቅምት 12 ቀን 2018 ዓ.ም በንስት አርበኞች ላይ አገዛዙ የፈጸመውን የጭካኔ ተግባር በማውገዝ ፋሺስቱ አገዛዝ ብልጽግና የሚፈጽመው አሰቃቂ ግፍ
የጀመርነውን የህልውና ትግል ለድል እንድናበቃ የበለጠ ቁርጠኛ እንድንሆን ያደርገናል እንጂ ለአፍታም ቢሆን አያዘናጋንም በማለት የሴቶች መምሪያ ኃላፊ አርበኛ ዘኒት አደም ዛሬ ጥቅምት 12 ቀን 2018 ይፋ ባደረገችው የመምሪያው መልእክት አስታውቃለች። ያደረግነው ባለው ሁሉን አቀፍ የህልውና ተጋድሎ በርካታ አመርቂ ድሎችን እያስመዘገብን ከመሆኑ ጋር ተያይዞ ፋሽስቱ የብልጽግና አገዛዝ ባውደ ውጊያ የሚገጥመን የነበረ ያለና ወደፊትም የሚኖር መቁሰልና መስዋዕት ከሰብአዊነት በወጣ መንገድ ለበቀልና ለአሰቃቂ ግፍ መስሪያ መጠቀሙ ዓለምን ያነጋገረ ህዝባችንና ሰራዊታችን ያስቆጣ አሳፋሪ ተግባር ነው ያለችው አርበኛ ዘኒት አደም የህልውና አደጋ የተጋረጠበት ህዝባችንን ለመታደግ በጀመርነው የትጥቅ ትግል እኛ ሴት የአማራ ልጆች የበኩላችንን ጉልህ ሚና እየተወጣን ያለን ሲሆን በትግላችን እየተንኮታኮተ ያለው ፋሽስቱና ሀገር አፍራሹ የብልጽግና አገዛዝ ባውደ ውጊያ የደረሰበትን ሽንፈት መቋቋም ሲያቅተው የተሰዉ እህቶቻችን ላይ የፈጸመው ተግባር ብልጽግና የአውሬዎች ስብስብ መሆኑን በዓለም አደባባይ ያሳየ ያስመሰከረ ተግባር ነው በማለት ድርጊቱን አውግዛለች። የአፋብኃ ምስራቅ አማራ ቀጠና ሴቶች መምሪያ ይፋ ባደረገው በዚሁ መግለጫ ሰሞኑን በአፋብኃ ምኒልክ ዕዝ የምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር አባል የሆነችው ፋኒት ትግስት ወዳጁ እንዲሁም ሌሎች አባሎቻችን ላይ የተፈጸመው ኢሰብአዊ ድርጊት የጀመርነውን የህልውና ትግል ዳር ከማድረስ ነጻነታችንን ከመጎናጸፍ የሚያግደና ላፍታም ቢሆን ከዓላማችን መሳካት ግስጋሴ የሚገታን እንዳልሆነ ለማሳወቅ እንወዳለን በማለት የግፍ ድርጊቱ ትግላቸውን ወደ ኋላ እንደማያደርግ የአማራ ፋኖ ብሔራዊ ኃይል አፋብኃ ምኒልክ ዕዝ ሴቶች ጉዳይ መምሪያ ኃላፊ አርበኛ ዘኒት አደም በኩል ዛሬ ጥቅምት 12 ቀን 2018 ባስተላለፉት መልእክት ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አመራሮች ምርኮኞችን መጎብኘታቸውን አስታውቋል። በሰሜን ወሎ ዞን በሀብሮ ወረዳ በኦርጌሳ ከተማ ጥቅምት 8 ቀን 2018 በተደረገ ኦፕሬሽን የተማረኩ አዲስ የተቋቋመችው 11ኛ ዕዝ 35ኛ ዋሊያ ክፍለ ጦር አባላትና በተንታ የተማረኩ ሚሊሻዎች ዛሬ ጥቅምት 12 ቀን 2018 በልጅ ኢያሱ ኮር ከፍተኛ አመራሮችና በድርጅቱ አመራሮች መጎብኘታቸውን የቀጠናው ህዝብ ግንኙነት አስታውቋል። በጉብኝቱ በዕለቱ ስለነበረ የውጊያ ውሎና በምርኮኛ አያያዝ እንዲሁም በወቅታዊ ሀገሪቷ የፖለቲካ ጉዳይ ሰፊ ውይይት የተደረገ ሲሆን መከላከያ ውስጥ እያሉ ይነግሯቸው የነበረውና በፋኖ ተማርከው ከመጡ በኋላ በህዝቡም በሰራዊቱም በኮሩ አመራሮቹም የተደረገላቸው እንክብካቤ እጅግ አስደሳች ያልጠበቁት መሆኑን መስክረዋል። ብዙ ነገር ተቀምጧል በተባለ ከዚህ በፊት የሚደረገው የሚወራው ብዙ ነገር ነው። አሁን እናንተ ጋር ጎን ለጎን ተዋክተናል ትግራይ ማለት ግን እዛን ሰዓት ያየና እዛ የሚወራ አንተ ኦሮሞ ተወላጅ ሆነ ከሄድ እዛ አንተ ያርዳል ብዙ ነገር ነው የሚወራው። ደቡብ ተወላጅ ሆነ ከሄድ እዛ አንተ ያርዳል የራሱ ዘር ብቻ ነው የሚፈልገው ነው የሚባለው ማለት ነው። ግን ዛሬ በራሴ ላይ ነው ወስኜ የተነሳው ማለት ለፈለገና ባያረጉኝ ፈጣሪ በታች እናንተን አምኜ ነው ወጣው ግን እዛውኛ እነሱና ምን እዛውኛ እኔ ነገር ቢሆንም ችግር የለም ብዬ ወስኜ ነው ወጣው። አሁንም እናንተ እውነት እዚህ ነው ያለው እንዳሉ ማለት ነው። ምንም እዛ ከመሽት ወደ መሽት ነው ዞረና አለን እስከዛሬ ማለት ነው። ከሶማሌ ወጣን ሶማሌም ጫካው ተነበየን መጣን መተብላ ገባን ግማሻችን ግርሚት ነበርን በግርሚቱ ነበርን እዛ አሁን ደግሞ ወጣን ወደ ማራቤት የገባን ተመልሰን መተብላ ገባን። አሁን ደግሞ ዛሬ ወዴት ነው ወደ ግዳጅ ነው ወደ ራያ ቆቦ ነው ማለት ነው ተመልሰው ትግራይ ለመግባት ነው። ያ ሁሉ ነገር አሳልፈን ደግሞ እዛ እጄ ከእንትን እዚህ እንደፈለገው ቢሆን እናንተ ጋር ራሱ እዚህ ሆኜ ብታገር ራሱ ደስ ይለኛል ማለት ነው። ያ ትግል ፍራት አለብኝ ግን ያ አሰራሩ እና እንትኑ በጣም የተለየ ነው ማለት ነው። ለትግል ራሱ ፍላጎት አይሰጥም ነገር ማለት ነው ሲታስብ ማለት ነው። ለዛ ብዬ ወስኜ ከብሮቻለሁ። ምርኮኞቹ ዛሬም ከአገዛዙ ጋር ተሰልፈው ህዝብ እየወጉ ያሉ የፋኖን ትግል እንዲቀላቀሉ ጥሪ አቅርበዋል። ኢትዮጵያን ጨምሮ ከአሜሪካም ተጠርዘው ወደ ደቡብ አፍሪካዊቷ አገር ስዋቲኒ ለስራትም ከተላኩ ሰዎች መካከል ኩባዩ እስረኛ የራብ አድማ መጀመሩን ተገለጸ። ኩባዩ ሮቤርቶ ማስኩዌራላም ዴል ፔሬላ ካለፈው ሐምሌ ወር ላይ ወደ ስዋቲኒ ተጠርዞ የተላከው አገሪቱ በ5.1 ሚሊዮን የአሜሪካን ዶላር ክፍያ 160 ተጠራጆችን ከአሜሪካም ተቀበላ ለማሰር በመስማማቷ መሆኑ ታውቋል። አሜሪካ መንግስት በአገዛቱ የሚገኙትን ኩባዩ ጠበቃ አልማ ዴቪድ ደንበኛዬም ያለምንም ክስም ለእስራት ተዳርገዋል፣ አሁን ህይወታቸው አደጋ ውስጥ ወድቋልም ብለዋል። የፈረንሳዩ ዜና አገልግሎት ኤፍፒ እንደዘገበው ሁሉም ተጠራጆችም ያለምንም ክስም ስዋቲኒ ውስጥ ከፍተኛ ጥበቃ በሚደረግበት እስር ቤትም ታስረው ይገኛሉ። የህግ አማካሪ ማግኘትም አልቻሉም። በተባራሪዎቹ መካከል የ62 ዓመቱ ጃማይካዊ አርቬሌ ኦትሪያ ባለፈው መስከረም ወር ጃማይካም ተልኳል። ሰሞኑን ከአሜሪካም ተጠርዘው ወደ ስዋቲኒ ከተላኩ 10 ሰዎች መካከል ኢትዮጵያን ጨምሮ የቻድ የኮንጎ የቪየትናም የካምቦዲያ የኩባና የፊሊፒንስ ዜጎች እንደሚገኙበትም ታውቋል።
በአፍሪካ አህጉር ውስጥ ፍጹም ዘውዳዊ አገዛዝ በምትተዳደረው ብቸኛ የሆነችው ኢስዋቲኒ ከአሜሪካ የሚጠረዙ ሰዎችን ለመቀበል ፈቃደኛ ከሆኑ 3 ሀገራት መካከል አንዷ ስትሆን ከአሜሪካ የተጠረዙ ሰዎች እስካሁን ወደ ምዕራብ አፍሪካዊቷ ጋና ወደ ሩዋንዳና ወደ ደቡብ ሱዳን መላካቸውን ቀደም ሲል መዘገባችን ይታወሳል። የሶማሊያ ፓርላማ ያለበቂ ምክንያት ከመደበኛ ስብሰባ የሚቀሩ አባላቱ ላይ ማስጠንቀቂያ ሰጠ። በሳምንት ሰኞ፣ ሮብና ቅዳሜ 3 ቀናት መደበኛ ስብሰባ የሚያደርገው የሶማሊያ ታችኛው የተወካዮች ምክር ቤት በዚህ ሳምንት ጠርቶት ከነበረው 3 ስብሰባዎች ከአንዱ በቀር 2ቱም ኮረም አልሞላም ተብሎ መሰረዛቸው ያስቆጣቸው የፓርላማው አፈጉባኤ ሼክ አደም ማዶቤ የህዝብ እንደራሴዎች ያለበቂ ምክንያትና ያለ ሕክምና ፍቃድ ከመደበኛ የፓርላማ ስራቸው ከቀሩ ዋጋ ሊከፍሉ ይችላሉም ሲሉ አስጠንቅቀዋል። እንደ አፈጉባኤው ሼክ አደም ገለጻ ከዚህ በኋላ በተደጋጋሚ ጊዜያት ከፓርላማ ስብሰባዎች የሚቀሩ የህዝብ እንደራሴዎችም ስማቸው በግልጽ ይነበባል፣ ወደፊትም ተጠያቂነታቸውም ይሆናሉ። ምክንያቱም ከህዝባዊ ኃላፊነት በተደጋጋሚ ጊዜያት መቅረት ማለት ህዝብ ለሰጠን አደራና ታማኝነት አለመታዘዝ ነው ብለውታል። ባለፈው ቅዳሜም በተካሄደው የህዝብ እንደራሴዎች ስብሰባ ከ275 አባላት 124 ብቻ መገኘታቸው የ139 አባላት አለመገኘት የህዝብ እንደራሴዎቹ በአፍሪካ ነጻ ንግድ በብሔራዊ የአከፋፈል መተግበሪያና በጸረ የባህር ላይ ወረበላዎችና አፈናዎች ረቂቅ ህጎች ላይ ውሳኔ ያስተላልፋሉ ብለው ተጠብቀው እንደነበረም ታውቋል። ኢብራሂም ሞ አሊሚዮ የተባሉ የህዝብ እንደራሴ አንዳንድ የህዝብ እንደራሴዎች ኃላፊነታቸውን ትተው ከተማ ውስጥ ይምነሸነሻሉ፣ አንዳንዶቹም ያለበቂ ምክንያት ከስብሰባ አዳራሽ መቅረታቸው ከአሳዛኝና ያለመታደል በመሆኑ የፓርላማው የሥነ ምግባር ኮሚቴና አፈጉባኤው ተገቢውን እርምጃ ሊወስዱ ይገባል በማለት ጥሪም አቀርበዋል። ከፓርላማ አዳራሽ በመቅረት የታሙት በርካታ የሶማሊያ የህዝብ እንደራሴዎችም ከዚህ ቀደም ለገላጋይ አስቸጋሪ የሆነና የጸጥታ ኃይሎችም ጣልቃ ገብነትን የጠየቀ ድብደባ ውስጥ መግባታቸው ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።